ሀገራዊ የምክክር ጉባኤ ከ39 ቀናት በኋላ ነሐሴ 16 ቀን 2018 ዓ.ም ተጠናቋል። በሀገር አቀፍ ደረጃ በርካታ አጀንዳዎችን ሰብስቦ ከዚያም ወደ 8 ጨምቆ በማውረድ ከተለያዩ የሀገሪቱ ክፍሎች በተውጣጡ 4000 ተወካዮች ሲያስመክር የከረመው የኢትዮጵያ ሀገራዊ ምክክር ኮሚሽን በምክክር ደረጃ ያለውን ስራውን አጠናቆ በአጀንዳዎቹ ላይ ያሉትን ምክረ ሀሳቦች ተቀብሏል። ወሳኝ በሆኑ ሀገራዊ ጉዳዮች ላይ ሀገራዊ መግባባትን ለመፍጠር በሚል በሀገር አቀፍ ደረጃ የውይይት አጀንዳዎችን ሲያሰባስብ የቆየው የኢትዮጵያ ሀገራዊ ምክክር ኮሚሽን በ4000 ተወካዮች አማካይነት 40 ለሚሆኑ ቀናት ካስመከረ በኋላ ቀጣይ ሂደቱስ ምን ይመስላል፣ የተሰጡት ምክረ ሀሳቦች እንዴትና በምን መልኩ ወደ መሬት ይወርዳሉ የሚለውን በተመለከተ ቀጣይ ቤት ስራ ይሆናል። መሃል ሲኤምሲ ዘመናዊ ኮምፓውንድ መኖሪያ መንደር በካሬ ከ73000 እስከ 98000 ብር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ ባለ 1 መኝታ 73 ካሬ 720,000 ብር ቅድመ ክፍያ፣ ባለ 2 መኝታ 123 ካሬ 1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ አዘጋጅተናል። በ2 ዓመት ተኩል የሚረከቡት መኪና ማቆሚያ፣ ሳንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ አለው። በ2 ዓመት ተኩል የሚረከቡት 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0964 2025 29 ድሪም ቢልደርስ ሪል ስቴት። የምክክሩ ምክረ ሀሳቦች ገና አልተደራጁ። የማደራጀቱና የመሰነዱ ስራ ሌላ ሰፊ ጊዜን የሚጠይቅ የቤት ስራ ነው። ኮሚሽኑ ህዝብ አወያይቻለሁ፣ የተወካዮቻቸውንም ምክረ ሀሳቦች አንድ በአንድ ተቀብያለሁ፣ በዚህም የተሰጠኝን ተልዕኮ በሚገባ አጠናቅቄያለሁ በማለት ስንብት የሚያደርግ አይደለም። ከዚህ በኋላም ሌሎች የቤት ስራዎችን የሚጠይቁ ተከታታይነት ያላቸው የስራ ምዕራፎችም ይኖራሉ። አንደኛው ለ40 ቀናት ያህል በነበሩት የ4000 ሰዎች ውይይቶች የተሰጡትን ምክረ ሀሳቦች በሚገባ ማደራጀት ነው። ማደራጀቱ ለሁለት ዓላማ ነው። አንደኛው ምክረ ሀሳቦቹን ለሚመለከተው አስፈጻሚ አካል ለማስረከብ ሲሆን፣ ሌላኛው ደግሞ ለታሪክ መዘክርነትም ሰንዶ ለማስቀመጥም ጭምር ነው። እዚህ ጋር አንድ ወሳኝ እውነታ ግን አለ። ይኸው በሀገራዊ ውይይት ላይ የተነሱት ወሳኝ ጭብጦች በቀጥታ አሁን በስራ ላይ ያለውን ህገ መንግስት የሚመለከቱ መሆናቸው ነው። ይህም ማለት በቀጣይ የህገ መንግስት ማሻሻያ የሚጠበቅ መሆኑን አመላካች ሆኗል። ኮሚሽኑ በ4000 ተወካዮች የተሰጡትን ምክረ ሀሳቦች የማደራጀቱ ጊዜ ራሱን የቻለ ሰፊ ጊዜን የሚወስድበትም ይሆናል። ሁሉም ምክረ ሀሳቦች ተጠናቅረው እንዲሰነዱ ከተደረጉ በኋላ ለሚመለከታቸው አስፈጻሚ መንግስት አካላት እንዲቀርቡም የሚደረግ ይሆናል። ኮሚሽኑ ከስራ ቡድኖች የተረከባቸውን ምክረ ሀሳቦች በራሱ መንገድ አደራጅቶ የሚያቀርበው ለህዝብ ተወካዮች ምክር ቤት እንደዚሁም ለአስፈጻሚ አካላትም ጭምር መሆኑን መረጃዎች ያመለክታሉ። ከዚያም ፈጻሚው አካል ምክረ ሀሳቦቹ እንዴት መሬት ይውረዱ በሚለው ዙሪያ ቀጣይ ኃላፊነቶችንም የሚወጣ ይሆናል። ብዙ ውሳኔዎችን አሳልፋቸዋል። እነኚህ ውሳኔዎቻችሁ ወደየሚላኩበት ቦታ ይላካሉ። ከተወሰነ ጊዜ በኋላ እንዲያውም እናንተው ወገኖቻችን የሰጣችኋቸው አጀንዳዎች ወደየክልሎቻችሁ ሁሉ ይመጣሉ፣ ወደየሁለቱ ከተማዎች ይመጣሉ። ምክረ ሀሳቦችን ለባለድርሻ አካላት ከማስረከብ ባለፈ ኮሚሽኑ የተወሰኑ ቀሪ የእገዛ ኃላፊነቶችንም በተጨማሪ ጊዜያት ይወጣል ተብሎም ይታሰባል። ኮሚሽኑ እንደ ተቋም በቀጣይ ስራውን መንግስት ከምክክሩ የተገኙ ምክረ ሀሳቦችን በተግባር ላይ ለማዋል የሚያስችለው ግልጽና ተጨባጭ እቅድ እንዲያዘጋጅ የማገዝ እንደዚሁም የምክረ ሀሳቦችን ተግባራዊነት የሚከታተል ስርዓት የመዘርጋት ስራዎችንም ጭምር የሚሰራ መሆኑን ታውቋል። እናም የሀገራዊ ምክክር ኮሚሽኑ ስራ አጀንዳዎችን አሰባስቦ በማማከር ሰነዱን አዘጋጅቶ በማስረከብ የሚያበቃ ተልዕኮ አይደለም ማለት ነው። በአንድም ይሁን በሌላ መልኩ አሁን በስራ ላይ ያለው ህገ መንግስት በቀጣይ የሚሻሻል መሆኑ ግልጽ ሆኗል። ምክክሩን ተከትሎ በሚኖሩት ምክረ ሀሳቦች የህገ መንግስት መሻሻል ሊከተል እንደሚችል ጠቅላይ ሚኒስትር አብይ አህመድ ፍንጭ የሰጡበት ሁኔታም ታይቷል። ለማስታወስ ያህል ጠቅላይ ሚኒስትሩ ከአንድ ወር በፊት በነበረው የኢትዮጵያ ሀገራዊ ምክክር ጉባኤ ማስጀመሪያ መርሃ ግብር ላይ የሚከተለውን መልእክት አስተላልፈዋል። የኛ 4000 ሰዎች ከነሱ በላይ ከነሱ በተሻለ ጊዜ ይበልጥ ልባም ሆነው ሁሉን ወገን መላው ኢትዮጵያን የሚሰበስብ ምክክር ቢያደርጉ በቀጣይ የሚኖረን ህገ መንግስት ከዚህ ቀደም እንደለመድነው የመጣ ሁሉ የሚቀደው ሳይሆን እኛ በ4000 ጀምረናል። በ10,000 ምክክር ሳያደርግ አንድም ሰው መቀየር አይችልም ማለት ነው።
ከዚህ ባለፈም ህገ መንግስቱን በቀጥታ የሚመለከቱ ምክረ ሀሳቦች በምክክሩ ቆይታ ወቅት በግልጽ የተመላከቱበት ሁኔታ ታይቷል። ጠቅላይ ሚኒስትር አብይ አህመድ የዚህ ሀገራዊ ምክክር ማጠቃለያ ዋነኛ ጭብጥ ህገ መንግስቱን ማሻሻል መሆኑን አንድ ጊዜ ብቻ ሳይሆን ደጋግመው ሲናገሩም ተደምጠዋል። ለውጥ ከመጣ 8 ዓመት ነው። 8 ዓመት ሙሉ እኮ ያሸነው ይቆይ አንቀድም ህገ መንግስት ያልነው የንጉሱን ህገ መንግስት የደርግን መንግስት ህገ መንግስት የኢህአዴግ መንግስት መቅደዱ ለኢትዮጵያ አልጠቀመም። በዛ መንገድ ከምንሄድ ህዝብ አወያይተን አንቀድም፣ ጠቃሚውን ይዘን የጎደለ ጨምረን የሚሻሻል ካለ እናሻሽላለን ያለው። በዚሁ መሰረትም የምክክሩ ምክረ ሀሳቦች ህገ መንግስቱን በማሻሻል ላይ ብቻ ባያጠነጥኑም ለቀጣይ የህገ መንግስቱ የመሻሻል ጅማሮች ፍንጭ ሰጪ መሆናቸውን ግን በግልጽ ያመላከተ ሆኗል። ህገ መንግስቱ አይነኬ ነው በሚል ለብዙ ጊዜያት ሲሞገት ቆይቷል። በህገ መንግስቱ መሻሻል ዙሪያ ለቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ በተደጋጋሚ ጥያቄዎች ቀርበውላቸው በእሳቸው በኩል ህገ መንግስቱን አይነኬ አድርገው ሲያቀርቡትም ታይተዋል። በዘመነ ኢህአዴግ ህገ መንግስቱ እንዲሻሻል ለማድረግ በበርካታ የህብረተሰብ ክፍሎች ተደጋጋሚ ጥያቄዎች የቀረቡባቸው አጋጣሚዎች እንደነበሩ የሚታወስ ነው። ሆኖም መሰል ጥያቄዎችን ማንሳቱ ከአሰልቺነቱ ውጪ ብዙም ፍላጎት የሚታይበት አልነበረም። አሁን አቶ መለስ የሉም። ለህገ መንግስቱ ጥብቅ ጠበቃ እንደሆነም የሚነገረው የጊዜው ገዢ ፓርቲ ኢህአዴግም ፈረሰ። እናም ለመሻሻሉ አይነኬ ነው ተብሎ የቆየው ህገ መንግስት አሁን ወደ መሻሻሉ ጫፍ መሄድ ጀምሯል። በእርግጥ ከመሻሻል አንጻር ህገ መንግስቱን አይነኬ ያደረገው ህገ መንግስቱ ተረቆ እስከ መጽደቁና ወደ ስራ እንዲገባ ያደረጉት የጊዜው አመራሮች ብቻ ሳይሆኑ የህገ መንግስት ማሻሻያው ስርዓትም እጅግ የተወሳሰበ ሆኖ መቀመጡ ጭምር ነው። ህገ መንግስት በአንድ ወቅት ሀገር የሚመራበት ተደርጎ የሚዘጋጅ የህግ ሰነድ ሲሆን ትውልድና በጊዜው የነበሩት ነባራዊ ሁኔታዎች እየተለወጡ ሲሄዱ አብሮ በየዘመኑ እየተሻሻለ የሚሄድም ነው። አሁን በስራ ላይ ያለው ኢትዮጵያ ህገ መንግስትን ለማሻሻል የግድ መነሻ ሀሳብ የሚያስፈልግ መሆኑ ግን ጥርጥር የለውም። በተበታተነ መልኩ በየቦታው ከሚነገረው ህገ መንግስቱ ይሻሻል ከሚለው ባሻገር በተደራጀ መልኩ ጥያቄዎች በምን መልኩ ሊቀርቡ ይችላሉ የሚለው ነጥብ በዚሁ ምክክር ላይ ምላሽ ያገኘ ይመስላል። በምክክሩ ሂደት በቀጥታ ህገ መንግስቱን የሚመለከቱ ጥያቄዎች ወደዚያው እንዲያመሩ የሚደረግ ይሆናል። በዚህ ምክክር ህገ መንግስቱን በማን ሀሳብ አቅራቢነት ይሻሻል የሚለው ሀሳብ የተመለሰ ሆኖ ይታያል። የፌዴራል ህገ መንግስት የሚሻሻልበት ስርዓት የህገ መንግስት ማሻሻያ ሀሳብን እንዴት ማመንጨት ይቻላል፣ የህገ መንግስቱ ክፍሎች እንዲሻሻሉ ሀሳብ የማመንጨት ስልጣን የየትኛውም የመንግስት እርከን ስልጣን እንደሆነ ህገ መንግስቱ በግልጽ እንደማያስቀምጥ በህግ ዙሪያ ያሉ ምሁራን ይናገራሉ። የህገ መንግስቱ አንቀጽ 104 የህገ መንግስት ማሻሻያን ስለማመንጨት በሚል አንቀጽ ስር የተቀመጠው ሀሳብ የትኛው የመንግስት እርከን ህገ መንግስት ማሻሻያ ሀሳብን ያመነጫል ለሚለው ጥያቄ መልስ የሚሰጥ አይደለም የሚሉ የህግ ባለሙያዎች አሉ። ይህ አንቀጽ ማሻሻያ ሀሳብን የሚያመነጨው ማን ነው ለሚለው መልስ ከመስጠት ይልቅ የመነጨው የማሻሻያ ሀሳብ በምን አኳኋን ለህዝብ ውይይትና ለውሳኔ እንደሚቀርብ የሚደነግግ ነው። ይሁን እንጂ ከሌሎች የህገ መንግስቱ ድንጋጌዎች መረዳት እንደሚቻለው ማንኛውም የህግ መጽደቅ ሂደት ለምክር ቤት የሚቀርበው በህዝብ ተመርጦ ስልጣን በያዘ አስፈጻሚ አካል አማካይነት በመሆኑ የህገ መንግስት ማሻሻያ ሀሳብ ማመንጨት የሚችለውም ይኸው አስፈጻሚው አካል ነው ተብሎ ሊወሰድ ይችላል። የመነጨው የህገ መንግስት ማሻሻያ ሀሳብ ለህዝብ ውይይት እንዴት ይቀርባል፣ የመነጨው የማሻሻያ ሀሳብ በምን አኳኋን ነው ለህዝብ ውይይት የሚቀርበው የሚለውን በተመለከተ ማንኛውም በአስፈጻሚው አካል የመነጨ የህገ መንግስት ማሻሻያ ሀሳብ ለህዝብ ውይይት ሊቀርብ አይችልም። ይልቁኑ በሚመለከታቸው የፌዴራል ወይም የክልል ምክር ቤቶች ቀርቦ መጽደቅ ይኖርበታል። አንድ የመነጨ የህገ መንግስት ማሻሻያ ሀሳብ በሁለት መንገዶች ወደ ህዝብ ውይይት እንዲመራ ሊጸድቅ ይችላል። በህገ መንግስት አንቀጽ 104 መሰረት የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤቶች በ2/3 ድምፅ ሲደግፉት ከፌዴሬሽኑ አባል ክልሎች 1/3 እንደዚሁም በክልል ምክር ቤቶቻቸው ሲያጸድቁት ነው። እናም ከሀገራዊ ምክክሩ ባሻገር ከበድ ያለ አጀንዳም ሆኖ የሚታየው ህገ መንግስቱን የማሻሻሉ ሂደት ነው። ህገ መንግስቱን በቀጣይም ትውልድ ሲለወጥ አብሮ የማሻሻሉ ሂደት ቀለል እንዲል ካስፈለገ የግድ የሚሻሻልበት ሂደትም ጭምር አብሮ መሻሻል የሚኖርበት ሆኖ ይታያል። የህግ አዋቂዎች ህገ መንግስታት ከሚሻሻሉባቸው ድንጋጌዎች አንጻር በመለየት በሁለት ይከፍሏቸዋል። እነዚህም ቀለል ያሉ የመሻሻያ ስርዓትን የሚጠይቁ ወይም ፍሌክሲብል ኮንስቲቲዩሽንስ እና ለማሻሻል በእጅጉ የሚያስቸግሩ ወይም ሪጂድ ኮንስቲቲዩሽንስ የሚባሉ ናቸው። ህገ መንግስት ሲጻፍ ህገ መንግስቱ የሚሻሻልበት ስርዓትም አብሮ በህገ መንግስቱ ውስጥ እንዲካተት ይደረጋል። ህገ መንግስታቱን ከባድና ቀላል የሚያደርጋቸውም እዚህ ጋር ያለው ነው። ከዚህ አንጻር አሁን በስራ ላይ ያለው ህገ መንግስት ሲታይ ለማሻሻል እጅግ ከባድ ከሚባሉት የሀገራት ህገ መንግስታት መካከል አንዱ ተደርጎ ሊመደብ የሚችልም ነው። ህገ መንግስቱን ለመሻሻል ከመጀመሩ በፊት በመጀመሪያ የማሻሻያ ሀሳቦች ይቀርባሉ። በዚሁ መሰረትም የፌዴራል ህገ መንግስት አንቀጽ 104 ህገ መንግስት ማሻሻያ ሀሳብ ስለማመንጨት በሚለው ድንጋጌው ስር
የህገ መንግስት ማሻሻያ ሐሳብ በ3 መንገድ ሊቀርብ እንደሚችል የሚያስቀምጥ ሆኖ ይታያል። እነዚህም አንደኛ የህዝብ ተወካዮች ምክር ቤት በ2/3 ድምፅ የሚደግፈው ከሆነ፣ ሁለተኛ በፌዴሬሽን ምክር ቤት በ2/3 ድምፅ ከተደገፈ ወይም ከፌዴሬሽኑ አባል ክልሎች ውስጥ በ1/3 የክልል ምክር ቤቶች በድምፅ ብልጫ የደገፉ ከሆነ ለውይይትና ለውሳኔ ለመላው ህዝብና የህገ መንግስቱ መሻሻል ለሚመለከታቸው ክፍሎች እንደሚቀርብ ይደነግጋል። ይህም አሁን በስራ ላይ ያለውን ህገ መንግስት በማሻሻሉ ረገድ ሂደቱ ምን ያህል እጅግ የተወሳሰበ እንደሆነ በግልጽ የሚያመለክትም ነው። በህገ መንግስቱ መሻሻል ሂደት ውስጥ 3 ወሳኝ የሚያገባቸው አካላት በግልጽ ተቀምጠዋል። አንደኛው የህዝብ ተወካዮች ምክር ቤት ሲሆን ሌላኛው ደግሞ የፌዴሬሽን ምክር ቤት ነው። በሶስተኛ ደረጃ ያሉት የክልል ምክር ቤቶች ናቸው። አሁን ባለው ሁኔታ በቀጣዮቹ ዓመታት አሁን በስራ ላይ ያለውን ህገ መንግስት የማሻሻሉ እንቅስቃሴ የሚጀመር መሆኑን የአሁኑ የምክክር ምክረ ሐሳቦች በግልጽ የሚያመላክቱ ሆነው እየታዩ ነው። እንዴት የሚለው በራሱ በህገ መንግስት ውስጥ በግልጽ የተመላከተ ሲሆን መቼ የሚለው ጉዳይ ደግሞ ምክረ ሐሳቦቹን እንዲያስፈጽም ወይም መሬት እንዲያወርድ ምክረ ሐሳቡን የተቀበለ የመንግስት አካል የቤት ስራ ይሆናል ማለት ነው። ከዚህ አንጻር ሲታይ ሀገራዊ ምክክር ኮሚሽኑ በጉባኤ መጠናቀቅ ብቻ የሚጠናቀቅ ወይም የሚፈጸም አጭር ተልዕኮ ሆኖ አይታይም። ሀገራዊ ምክክር ኮሚሽኑ በህዝብ ተወካዮች ምክር ቤት የተሰጠውን የቆይታ ጊዜ አጠናቆ ቢሰናበት እንኳን ከዚያ በኋላ ያሉት የምክክሩ ምክረ ሐሳቦች መሬት ማውረዱ ላይ ግን ተጨማሪ በርካታ ጊዜያትን የሚወስድ ሆነው ይታያሉ። ከባዱ የቤት ስራ ግን በቀጥታ ህገ መንግስቱን የሚመለከቱትን ምክረ ሐሳቦች ራሱን ህገ መንግስቱን በማሻሻል መሬት ማውረዱ ላይ ሆኖ ይታያል።